ሰላም አለይኩም። ይህን ታሪክ ሰምታችሁ በእርግጠኝነት ትጠቀሙበታላችሁ። ስለዚህ እስከ መጨረሻ ድረስ አዳምጡት። እንዲሁም ይህን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩት። አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ወአርዳህ ከባልደረቦቹ ጋር ሆነው ወደ ጫካ ይወጣሉ። በዛ ሰዓት ፍየል የሚያግድ አንድ እረኛ ያገኛሉ። ያንን እረኛ ለመፈተን ብሎ አብዱላህ ኢብኑ ዑመር ጥያቄን ይጠይቀዋል። እንዲህ በማለት ነበር ጥያቄውን የጀመረለት። አንተ እረኛ ሆይ ከነዚህ ፍየሎች መካከል አንዱን ፍየል ሽጥልኝ ይለዋል። ከዛም ያ እረኛ እነዚህ ፍየሎች እኮ የኔ አይደሉም የአሳዳሪ ናቸው፣ አሳዳሪ ደግሞ አልፈቀደልኝም በማለት ለአብዱላህ ኢብኑ ዑመር ይነግረዋል። ይህ ባሪያ ማለት ነው። ከዛም አብዱላህ ኢብኑ ዑመር ታዲያ ፍየሎች ያንተ ባይሆኑስ ሰውየው ጋር ማን ያደርስለታል? ሰውየው ማያየህ ከሆነ ምን ችግር አለው? ዝም ብለህ ብትሸጥልን አንዷን ሽጣህልን በኋላ ሰውየው ጋር ስትሄድ ያው ቀበሮ ወይም ደግሞ ተኩላ በላብኝ በማለት ብታሳብብ ምን ችግር አለው በማለት አብዱላህ ኢብኑ ዑመር ፈተናን አቅርቦለት ነበረ። ሰውየው ሳያቅ ዝም ብለህ አንዷን ሽጥልኝ ስጠኝ ይለዋል። ከዛም በኋላ ያ ሰውዬ ያ ባሪያ ያ ፍየል እረኛ የሆነ ሰው ከሱ የማይጠበቅ የሆነ ከአፉ አወጣ። እንዲህም አለ ለአብዱላህ ኢብኑ ዑመር። አብዱላህ ኢብኑ ዑመር ማን እንደሆነ አያውቅም ያ ግለሰብ። ከዛም እንዲህ አለ ያ ሰውዬ ባያየኝ እንኳን የኔ አሳዳሪ ባያየኝ እንኳን የኔ አለቃ ባያየኝ እንኳን አላህ Subhanahu Wa Ta'ala የት ሆኖ ነው? አላህ እኮ ይመለከተኛል በማለት ነበር መልስን የሰጠው። እርግጥ ነው አብዱላህ ኢብኑ ዑመርን ይህ ግለሰብ ባያውቀውም ይሄን አንቀጽ ግን ይህ ግለሰብ ያውቀው ነበር። አላህ Subhanahu Wa Ta'ala እንዲህ ይላል ወማ ተኩኑ ፊ ሸይኢን አንዳች ቦታም አትሆኑም ወማ ተትሉ ሚንሁ ሚን ቁርአን ከዚህ ከቁርአንም አንድን አንቀጽ አታነቡም ወላ ተዕመሉነ ሚን ዐመል ማንኛውንም ስራም አትሰሩም ኢላ ኩና ዐለይኩም ሹሁደን እኛ እናንተ ጋር የተሳተፍን ቢሆን እንጂ ኢዝ ቱፊዱነ ፊህ ወደዛ ገና ስታስቡ ስታቅዱ ስታልሙና ወደዛ ስትሄዱ እኛ አብረናችሁ ያወቅን ቢሆን እንጂ ፈጽሞ እኛ ማናቀውን ነገር ልታደርጉ አትችሉም የሚለውን አንቀጽ ይህ ባሪያ ይህ ግለሰብ አውቆታል ማለት ነው። ሱብሃንአላህ። ከዛም አብዱላህ ኢብኑ ዑመር እያለቀሰ ወደ ኋላ ዞራልና መንገዱን ቀጠለ። መንገዱን በሚቀጥል ሰዓትም በአፉ እንዲህ እያለ ይደጋግም ነበር አይን አላህ ያ ባሪያ የመለሰውን መልስ እየደጋገመ ማለት ነው። አላህ የት አለ? አላህ ይመለከተኛል፣ አላህ እኮ ያየኛል የሚለውን እየደጋገመ አብዱላህ ኢብኑ ዑመር ወዴት ሄደ? ወደ አሳዳሪው ወደ አለቃው ሄደ ማለት ነው። አለቃው ጋር ሲደርስ ታዲያ አብዱላህ ኢብኑ ዑመር ባሪያህን ሽጥልኝ፣ ያን ፍየል እረኛ ለኔ ሽጥልኝ በማለት ይጠይቀዋል አብዱላህ ኢብኑ ዑመር። ከዛም ሰውየው በጣም ደስተኛ ሆነና እሺ ምንም ችግር የለውም በማለት ለአብዱላህ ኢብኑ ዑመር ይሸጥለታል። አብዱላህ ኢብኑ ዑመርም ያቺን የሸጠበትን የገዛበትን ወረቀት ይዞ መጣና ማስለቀቂያውን ወረቀት ይዞ መጥቶ ከዛ ከፍየል እረኝነት አስወጣው። ካስወጣውም በኋላ እነዛን ፍየሎች ገዝቶ ለሱ ሰጠውና ገንዘቡም ያንተ ነው፣ አንተም ነፃ ነህ፣ ከዚህ በኋላ የአላህ ባሪያ እንጂ የሰው ባሪያ አትሆንም በማለት ነፃነቱን አወጀለት ማለት ነው። ሱብሃንአላህ። አላህ Subhanahu Wa Ta'ala እንዲህ ይላል የውመ ተሽሀዱ ዐለይሂም አልሲነቱሁም ወአይዲሂም ወአርጁሉሁም ቢማ ካኑ ያዕመሉን በሚሰሩት ዱንያ ላይ በሚሰሩት በሚተገብሩት ነገር ሁሉ የውመል ቂያማ ላይ በእነሱ ላይ እጆቻቸውም እግሮቻቸውም ምላሶቻቸውም የሚመሰክሩባትን ቀን ያስታውሱ በማለት አላህ ያስታውሰናል። ይህ ነው እንግዲህ የሆነው ማለት ነው። ምናልባት ያ ባለቤት አይመለከተኝም ብሎ ቢያደርግ ኖሮ ይህ ባሪያ አላህ ዘንድ እጁ እግሩ ምላሱ ሊመሰክሩበት ይችሉ ነበር ማለት ነው። ይህን ጊዜ ነው ልንፈራ የሚገባን። ሰዋየን አላየን እያልን የምንሰራቸው ስራዎች ፈጽሞ ሊያዋጡን ስለማይችሉ ማለት ነው። ውድ ወንድም እህቶቼ አሁንም ይህ ቪዲዮ በጣም ጠቃሚ ስለሆነ ብዙዎች ጋር እንዲደርስ ሼር ማድረግን እንዳትረሱ፣ ላይክ በማድረግና እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን በየጊዜው የምንለቃቸው እንዲደርሷችሁ ምልክት እንዲደርሳችሁ ይሆናልና በዚህ እንድትተባበሩን ጠይቃችኋለሁ። በረሱል ሰለላሁ ዐለይሂ ወሰለም ላይም ኮሜንት መስጫ ቦታ ላይ ገብታችሁ ሰላዋት ማውረድንም አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።